መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ብሎ ጌታ ኢየሱስ ክርስቶስ ለሰዱቃውያን የተናገረው ንግግር ነውና ይሄ ነው ርዕሳችን የሚሆነው። መጽሐፍትንና መጽሐፍ ቅዱስን ማለት ነው። መጽሐፍ ቅዱስንና የእግዚአብሔርን ኃይል አለማወቅ ለመሳት በጣም የሚያጋልጥ ነገር ነውና እነሱ ይሄን ስለማታውቁ ትስታላችሁ ከተባሉ ታዲያ እንዳንስት ምንድነው ማድረግ ያለብን ከተባለ መጽሐፍትንና የእግዚአብሔርን ኃይል ማወቅ፣ ማመን፣ መለማመድ ነው ላለመሳት መፍትሄው። ስለዚህ እሱ ነው ዋና ርዕሳችን የሚሆነው እና በዋናነት ግን የዛሬው ቴክስታችን የሚሆነው ማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 33 ነው። ቁጥር 29 ላይ ዋናው ሐሳብ ስላለ ነው እንጂ ፖርሽኑ እንዳለ ከቨር የምናደርገው ቴክስት ማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 33 ደግሞ ለመያዝም ይመቻል። 22 23 33 አንዳንዴ እንደዚህ ነው የሚይዘው። እኔ መጽሐፍ ቅዱስ ጥቅሶችን በቀላሉ እንዲይዝ ከፈለኩኝ ሊይዝ የሚችልበትን አይነት ዘዴ ፈልግና እንደሱ እንትን አድርጌ በቃ በአእምሮዬ ለመያዝ ብዙ አልቸገርም። መሳት ወይም መሳሳት አንዳንዴ ቀላል ነው፣ አንዳንዴ ግን ህይወት ሁሉ ያስከፍላል። አሁን ቀላል መሳሳቶች አሉ። ለምሳሌ የሆነ ነገር ብንሳሳት በገንዘብ ሊሆን ይችላል ቅጣቱ አይደል? ለምሳሌ ታክስ የሚከፈል እንትን ካለን ወሩ ሲያልቅ ካልከፈልን 2000 ብር 3000 ብር ምናምን እየተባለ ወይ በሳምንት ወይ በአንድ ቀን ወይ በወር እንደዚህ ይጨመርብናልና ገንዘብ ነው በቃ ሌላ ምንም ኮስት አያደርገንም። እና እንደውም ለሚቀጥለው ትልቅ ሌሰን አግኝተን በጊዜ ለመክፈል እንደረደራለን። ግን ተሳስተናል፣ ስተናል። አንዳንድ ስህተቶችም ከዚህ ብዙ የማይዘሉ አሉ። በቃ ፈተና ለምሳሌ ፈተና ስራ አመልክተን እና መግቢያ ፈተና ቢኖረው ፈተናውን ወይ በደንብ ሳናጠና ወይ ጠፍቶብን መልሱ በቃ ሳትን እና 6 ከ10 አገኘን። በቃ አላለፍሽም፣ በቃ ሌላ ስራ እንፈልጋለን እንጂ ምንም አንሞትም። እንግዲህ መሳት አይነት አለው ልላችሁ ነው። አንዳንድ መሳቶች በገንዘብ ይታለፋሉ፣ በጊዜ ቅጣት ይታለፋሉ ምናምን። በዘላለም ህይወት ጉዳይ ላይ መሳት ግን በጣም አሳዛኝ መሳት። አሁን ኢየሱስ ትስታላችሁ፣ በቃ እናንተ መጽሐፍትና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ ያላቸው በዘላለም ህይወት ጉዳይ ላይ ትስታላችሁ ነው ያላቸው። እና በጣም የሚያሳዝኑ ናቸው። ደግሞ እንደዚህ የተባሉት ሰዎች ሪሊጂየስ የሆኑ ሰዎች ናቸው። እንደው ዓለማዊ የሚባል ሰው እንኳን ቢስት እሱም ኤክስፔክት አያደርግም። እኔ ድሮም ዓለማዊ ነበርኩ ይላል። እኔ ድሮም ኤክስፔክት አላደረኩም፣ የዘላለም ህይወት አገኛለሁ ብዬ ኤክስፔክት አላደረኩም። በዚህ ኑሮዬ እኔ እኮ ድብና ያልኩ ዓለማዊ ነበርኩኝ እኮ። አንድም ቀን መንፈሳዊ ፍላጎትም ኖሮኛ አያውቅም። እግዚአብሔርንም የመከተልም የመፈለግም እንትን አልነበረኝም። ስለዚህ የዘላለም ህይወት ባላገኝ ይላል። የሃይማኖት ሰው ሆኖ ሲስት ግን በጣም ይዘገንናል። እነዚህ ሰዎች እንዲህ የተባሉት ሰዎች ሰዱቃውያን ይባላሉ። እናንብበውና ቴክስቱን ከዛ ስለነሱ ማንነት ከዛ ኢየሱስ ለምን እንደዚህ ብሎ እንደመለሰላቸው። እነሱ ብቻ አይደሉም፣ እዚሁ አካባቢ ከዚህ ምዕራፍ ጀምሮ ወደ ኋላ ብትሄዱ ወደፊትም ያው ማቴዎስን ስለምናጠና ብዙ አልነካካባችሁም። እንደውም እዚህ ክፍል ላይ ስንደርስ ድጋሚ እኔ አልሰብካችሁም፣ ይሄንን ማሙሻ ይስበክ እንጂ ስንደርስበት ማለቴ ነው። እንደምንም ብዬ እሱ ከቨር እንዲያደርግ አደርጋለሁ እንጂ ይህን ክፍል ተመልሼ ለሁለተኛ ጊዜ ማቴዎስ ወንጌል ምዕራፍ 22 ቁጥር 23 አልላችሁ በቃ ዛሬ እላችኋለሁ። ግን እዚህ ጋር ስንደርስ ደግሞ እንደገና ያው ሙሉውን ከቨር ማድረግ ስላለብን አይሆፕ እናየዋለን ድጋሚ ብዬ አስባለሁ። እናንብብ። ማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ ቁጥር 33። አላነበባችሁም ምን የሚልም ቃል ስላለ በዛው በእናታችሁ እናንብብ። ማንበብ በጣም ጥሩ ነገር ነው። መጽሐፍ ቅዱስ ማንበብ በጣም ጥሩ ነው። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሶስተኛውም
እስከ 7ኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀን እስከ 7ቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ ይላል። ሰዱቃውያን ናቸው። ከላይ ቁጥር 23 ላይ ማን እንደሆኑ ተጠቅሷል። ማን ናቸው ሰዱቃውያን? ምንድን ነው የሚያምኑት? በተደጋጋሚ ከኢየሱስ ክርስቶስ ጋር ካወሩ የሃይማኖት ግሩፖች መካከል አንደኛዎቹ ሰዱቃውያን ናቸው። ሌሎቹ ደግሞ ፈሪሳውያን ናቸው። አልፎ አልፎ ጸሐፍት አሉ። ደግሞ የሄሮድስ ወገን የሚባሉም ደግሞ አሉ። አሁን እዚሁ ወደ ላይ ከፍ ብላችሁ ብትመለከቱ አሁን ቁጥር 15 ላይ ለምሳሌ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱት ተማከሩ ብለው ደቀ መዛሙርታቸውንም ከሄሮድስ ወገን ጋር ላኩበት ይላል። የሄሮድስ ወገን የሚባል አለ። ይሄ ፖለቲካል ኢንተረስት ያላቸው ናቸው እነሱ። ፈሪሳውያን ደግሞ ፈሪሳውያን ማለት የሙሴን ሕግ የነቢያቱን መጽሐፍ ኢቭን መዝሙራትንም የብሉይ ኪዳን መጽሐፍትን ይቀበላሉ፣ ግን ይጨምራሉ። የእነሱ ችግር መጨመር ነው። ሰዱቃውያን ደግሞ መቀነስ ነው ችግራቸው። ሁለቱም ከባድ ናቸው። በእግዚአብሔር ቃል ላይ ወይም እግዚአብሔርን በማመንና በመከተል ላይ ሁለቱም አደጋ አለው። አንደኛው በጣም ሌጋሊስቲክ ሲሆን ማለት ነው። አሁን የፈሪሳውያን አካሄድ ምንድን ነው? እንደው ለምኑም የአባቶች ወግ ምናምን በቃ ማሸከም ነው ስራቸው ሰው ላይ። በቃ ህግ ስርዓት በጣም ሰው ላይ መጫን ነው ስራቸው። ከሙሴ መጽሐፍት፣ ከነቢያቱ መጽሐፍት፣ ከግጥም ቅኔ የሚባል ከመዝሙራት መጽሐፍት በተጨማሪ ምናልባትም እንደውም ስለ ወጋቸውና ስለ አባቶች ስለ ሽማግሌዎች ወግ ሲሉ የእግዚአብሔርን ቃል እንኳን እስኪበርዙና ወይንም ለሽማግሌዎች ቅድሚያ እስኪሰጡ ድረስ እንኳን ፕራዮሪቲ የሚሰጡት ለስርዓታቸውና ለወጋቸው ነበር። ይሄ በጣም ኃይለኛ ኮንሰርቫቲቭ መሆን ነው። ሰዱቃውያን ደግሞ ሊብራል ናቸው። የሚቀበሉትም 5ቱን የሙሴ መጽሐፍት ነው። ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉትን በቃ ሌላ አይቀበሉ። እንዴ ያ ሁሉ የነቢያት መጽሐፍ አይቀበሉ። ከኢያሱ ጀምሮ ያለ ታሪክ መጽሐፍ አይቀበሉ። ይሄ መዝሙረ ዳዊት ምንም አይቀበሉም። በቃ ለነገሩ እኔ 5ቱንም አይቀበሉም ነው የምለው፣ ከኢየሱስ መልስ የተነሳ ማለት ነው። ምክንያቱም ሲመልስላቸውም ከ5ቱ መጽሐፍ ነው የመለሰላቸው። ኢቭን ከማያውቁት መጽሐፍ አይቀበሉትም ከተባለው እንኳን አይደለም፣ ከራሱ እናምነዋለን እንቀበለዋለን ካሉት መጽሐፍ ነው። ቢቀበሉት ኖሮማ እንደዚህ አይነት ጥያቄ አይጠይቁም። ኢቭን ጥያቄያቸው ራሱ አልገባኝም ነበር ባክል ለማለት እንዳይመስላችሁ፣ ሊፈትኑት ነው። አስቡት፣ የሃይማኖት ሰው ሆኖ ለመፈተን ጥያቄ ይዞ መምጣት ራሱ በጣም የሚጋጭ ስብዕና ነው። በጣም እኮ ከባድ ነው። የሃይማኖት ሰው ከሆነ አንድ ሰው እኮ ለማመን ነው መንደርደር ያለበት አይደል? ካሳመነው ለጠየቀው ጥያቄ በቂ መልስ ከተሰጠው ኦኬ ብሎ እጅ ይሰጣል እንጂ አፋጠጥኩት ለማለት ጥያቄ ተይዞ ይመጣል። የእምነት ሰው ነኝ ብሎ የሃይማኖት ሰው ነኝ ብሎ እንደዚህ አይነት ፐርሰናሊቲ ነበራቸው። ስለዚህ የነዚህ ሊብራል መሆን ነው፣ መቀናነስ ነው። የነዛ ደግሞ መጨማመር ነው። ሁለቱም አደጋ አለው። ጌታ ኢየሱስ መዓት ሰው አናግሮ ያውቃል። መጽሐፍ ቅዱስ ላይ እንደተጻፈው በጣም ስትሪክት የሚሆነው ሁልጊዜ እነዚህ ሰዎች ላይ ነው። አሁን ከማቴዎስ ወንጌል በኋላ ምዕራፍ 22 በኋላ ምዕራፍ 23 ላይ ብትመጡ ለማንም ያልተናገረውን ከባድ ንግግር ተናግሯል። ምን እንዲህ እስክትሉ ድረስ። አሁን አስቡት፣ አሁን ኢየሱስ ሰውን እናንተ የተለሰነ መቃብር ይላል ብላችሁ ታስባላችሁ ብሏል። ግን ለምንድን ነው እንዲህ ራፍ የሚሆንባቸው? ገደል ይዘው የሚገቡት የህዝብ ብዛት እየታየው ነው። ዓለማውያን ቢሆኑ አንድ ነው፣ በቃ ዓለማውያን ናቸው። የሃይማኖት ሰዎች ናቸው እነዚህ ሰዎች። የሚከተላቸው በጣም ብዙ ሰው አለ። ለዚህ ነው እውር ናቸው፣ የሚመሯቸውንም ይዘው ገደል ነው የሚገቡ። እውር እንዴት አድርጎ ነው ሰውን የሚመራው? ለራሱም አያይም።
ምንም ልል አልችልም። በቃ እሱ ስትሪክት ሆኖ እንደዚህ ትሪት ካደረጋቸውና እንደዚህ በጣም በከባድ ንግግር ከተናገራቸው በቃ መቀበል ማመን ነው እንጂ ለምን ትንሽ እንኳን ሐዘኔታ አያሳይም ልል አልችልም። ኢየሱስ ሐዘኔታ እኮ ያሳያቸው ሰዎች አሉ። በጣም ብዙ ሰዎች በቃ አይቀበላትም ያላችኋትን ሲቀበል ታያላችሁ። አይፈውስላትም የተባለ ሲፈውስ ታያላችሁ። እነዚህ ሰዎች ላይ ግን በጣም ሲሪየስ ነበር ኢየሱስ። ስለዚህ ሰዱቃውያን በመላእክት ኤግዚስት ማድረግ አያምኑ። ሰዱቃውያን በትንሣኤ ሙታን አያምኑ። ሰው ከሞተ በኋላ ትንሣኤ ያለው ይነሳል የዘላለም በቃ ሁሉ ነገር እዚሁ ነው፣ ቁስ ነው በቃ ለነሱ ሁሉ ነገር። በነገራችን ላይ ቤተ መቅደስ በራፍ ላይና እንዲሁም ቤተ መቅደሱ ውስጥ በጎችን፣ እርግቦችን፣ በሬዎችን ምናምን የሚሸጡት እነዚህ ሰዎች ናቸው። ይሄ መቅደሱ አካባቢ ያለውን ፖዚሽን በሙሉ የያዙት እነዚህ ናቸው። አንዳንድ የፖለቲካ ስልጣኖች ምናምን ሁሉ የያዙት እነዚህ ሰዱቃውያን ናቸው። ማለት አጥረውታል። በቃ ልክ አሁን ኢየሱስ ተወልዶ ሲመጣ እና የእግዚአብሔር መንግስት ቀርባለች ንስሐ ግቡ ብሎ መስበክ ሲጀምርና ተከታዮች ሲያገኝ መቅደሱ አካባቢ ምናምን ያለውን ሁሉ እንዳለ ስግስግ ብለው ይዘውታል። እነዚህ ሰዎች ፖለቲካው ላይ ብትሉ፣ ስልጣኑ ላይ ብትሉ፣ ሃይማኖት ስርዓቱ ላይ ብትሉ ምናምን በቃ ይዘውታል እንዳለ። ከነዚህ ጋር ነው የሚፋለመው። መጥቶ እንግዲህ መንግስት ይዞ የመጣው ኢየሱስ ከነዚህ ጋር ነው የሚፋለመው። እነሱም የዋዛ አይደሉም። እየመጡ ጥያቄ ይጠይቁታል። አሁን አንዳንድ ትምህርት ሲያስተምር ይሰሙና እንዴት አድርገን ነው የምናጠምደው ይላሉ። የሃይማኖት ሰው ሆኖ ሰው ለማጥመድ ይነሳል። አዎ እንዴ ምኑን የሃይማኖት ሰው ሆኑት ታዲያ? ምኑን እግዚአብሔርን አወቁት ታዲያ? እነዚህ ሰዎች እንዴ እኮ ከባድ ፐርሰናሊቲ እኮ ነው። በቃ እንደዚህ ነበር ኑሯቸው። አንዴ በግሩፕ መጥተው ይጠይቁታል ሊፈትኑት፣ አንዴ ለብቻቸው ይመጣሉ። በቃ በተለይ ይሄ ከምዕራፍ 22 ጀምሮ ያለው ስትመለከቱ ከነሱ ጋር ይጠይቁታል። ደግሞ አመላለሱ በጣም ይገርመኝ። እሱም መልሶ በመጠየቅ ነው የሚመልስላቸው። ኦኬ እናንተ የመጽሐፉ ባለቤት ነን ካላችሁ መጽሐፉን የምታውቁ ከሆነ ኦኬ ይሄን አላነበባችሁም? ይሄን እንዴት ነበር የተረጎማችሁት? ይሄን እንዴት ነበር የምታዩት? እያለ ነው የሚመልስላቸው። በጣም ከባዶች ናቸው። ምዕራፍ 22 ቁጥር 15 እንዴት አድርገው በነገር እንዲያጠምዱት ተማከሩ። ለማጥመድ ሰው ሃይማኖት ብላይንድ ሲያደርገው የማይሰራው ስራ የለም። በአንድ ስም እኮ ዓለማዊነት ይሻላል። ዓለማዊ ይሻላል ስላችሁ ደግሞ ዓለማዊ ሆኖ ማለት አይደለም። ስሙም ራሱ ዓለማዊ ነው የሚባለው። በቃ ያ ሰው እኮ ብዙም አይጠበቅበትም። በቃ ምንም መንፈሳዊ ነገርም አያውቅም፣ ኢንተረስቱም የለውም፣ ዓለማዊ ነው ተብሎ ሌብል ተደርጓል። የሃይማኖት ሰው ነው፣ ሃይማኖት አለው፣ አምላክ አለው፣ የሆኑ ፕራክቲስ የሚያደርጋቸው ስርዓቶች አሉት የሚባል ሰው ግን ኤክስፔክት ይደረግበታል አይደለ? የሆነ የሞራል እንትን ሊያጠምዱት ይላል። ሊያጠምዱት የሚጠመድ ሆኖ አልተገኘም እንጂ ብዙ ጊዜ አካሄዳቸው ይሄ ነበር እና ይጠይቁታል። የፈሪሳውያንን ጥያቄ በሚገርም መንገድ መለሰላቸው። ፖለቲካ ውስጥ ሊከቱት ኢየሱስን ምን ብለው ይጠይቁታል? ለቄሳር ግብር መክፈል ተፈቅዷል አልተፈቀደም የሚል ጥያቄ ይዘው መጡ። ደግሞ ለሁለት ሆኖ ነው የመጡት። የሄሮድስ ወገኖች አሉ፣ ፖለቲካል ኢንተረስት ያላቸው፣ ፈሪሳውያን አሉ። የሚመልሰው መልስ የሚገርማችሁ ወይ እነዚህን ሊያስቀይም ስለሚችል ጠብቀውታል፣ አንዱ ጋር ይወድቃል ብለው። ግን የሚገርም መልስ መለሰላቸው። እኔ እሱ ቴክስቴ ስለሆነ አልነግራችሁም፣ አንብቡት። አላነበባችሁም እንደሚለው አንብቡት። መለሰላቸው። ሰው ዱዋል ሲቲዝንሺፕ ነው ያለው የሚል አይነት መልስ ነው የመለሰላቸው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አላቸው። እንዴት ያጠምዱት? እነዚህ እንዳያጠምዱት ለቄሳር አትክፈሉ አላለማ። እነዛ እንዳያጠምዱት የቄሳር መንግስት ነው የምታስፋፋ የእግዚአብሔር መንግስት እንዳይሉት የእግዚአብሔርን ለእግዚአብሔር ብሏል። ኩም ብለው አፋቸውን ይዘው ሄዱ። ሁለቱ መጧ። ደግሞ ሰዱቃውያን ጠይቃችሁ ሞታችኋል አይነት እኛንን ሚጥሚጣ የሆነች ጥያቄ ያለችን፣ ስለዚህ እኛን ጠይቃለን አይነት ደግሞ በተራቸው ደግሞ መጡ እንደገና ሰዱቃውያን። የእነሱ ደግሞ ጥያቄ ተመልከቱ ምን እንደሚሉት።
በዛን ጊዜ ትንሣኤ ሙታን የለም የሚሉ አያችሁ። አሁን ማቴዎስ ሲጽፍልን ምን ብሏል? ሰዱቃውያን አንዱ አቋማቸው ትንሣኤ የለም የሚሉ ናቸው ብሎ ነግሮናል። ትንሣኤ የለም የሚል አማኝ ምኑን አመነው ታዲያ? ቢቀርበት አይሻልም እንዴ? ማለት ከሞት በኋላ ህይወት የለም ብሎ ከደመደመ አንድ ሰው ለምን ያምናል እግዚአብሔርን? ለምን ዝም ብሎ አይኖርም በምድር? ምን ይሰራለታል? እቺ 70-80 ለምትባለው ብቻ ነው በቃ ሰው እግዚአብሔርን ያመነው ማለት ነው? እንደ ሰዱቃውያን ነው። ይሄ ነው በቃ እምነታቸው። ከሞት በኋላ ምንም ነገር የለም ብለው ነው የሚያምኑት። ምን ማለት ነው? ይሄ ቁስ ነው በቃ ሁሉ ነገር ለነሱ ይሄ የሚታየው ብቻ ነው በቃ። ልክ አሁን ዕብራውያን ጸሐፊ ይሄ የሚታየው ከማይታየው ነው አይደለም የሚለው? እነሱ እንደዚህ ያምኑ። የማይታየው የሚባል ነገር አያውቁላችሁም። ሁሉ ነገር የሚታይ ነው በቃ ለነሱ እዚሁ ነው። ስለዚህ ትንሣኤ ሙታን የለም። ኢየሱስ ደግሞ በትምህርቱ ታምርም ይስራ የሆነም ትምህርት ያስተምር እንደምንም አድርጎ በእኔ የሚያምን የዘላለም ሕይወት እውነት እውነት እላችኋለሁ የዘላለም ሕይወት የሚላት ትምህርት አለች። እቺ ጆሯቸው ገብታለች። ስለዚህ በጣም ከንክኗቸዋል። ደግሞ ይህን ትምህርት ሰምተው የሚከተሉ ደቀ መዛሙርት አግኝቷል። አያችሁ፣ ከስር ከስር እየሄደባቸው ነው ማለት ነው። ከስር ከስር ሁሉ ነገር እዚሁ ነው የሚል ትምህርት ያስተማሯቸውን ሰዱቃውያን ትተው አይ ከዚህ ሕይወት በኋላ ሌላ ሕይወት አለ የሚለውን አስተማሪ ሰዎች እየተከተሉ። ስለዚህ ለምን አንፈትነውም በጥያቄ ደግሞ እኮ የሚገርማችሁ ካሳመነን አሳመነን ብለው እኮ አይደለም እናሸንፈዋለን፣ በጥያቄ እናፋጥጠዋለን፣ ይችን አይመልሳትም ብለው ነው ይዘው የመጡት። ትንሣኤ ሙታን የለም የሚሉ ይሄ ከባድ ማንነት ነው። ከሞት በኋላ ስላለ ሕይወት እርግጠኛነት የማይሰማው ሰው ምኑን አመነው ታዲያ እግዚአብሔርን? በጣም በጣም ከባድ ነው። እንደዚህ የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት፣ መምህር ሆይ። አሁን ይህን ስታነቡ እናንተ በጣም በቅንነት አክብረውት መምህር ራባይ ያሉት እንዳይመስላችሁ፣ እያላገጡ ነው። ለዚህ ነበር ስትሪክት የሚሆንባቸው። መምህር ሆይ የሚል ለምሳሌ አሁን ክፍል ውስጥ ትምህርት ቤት ውስጥ አሁን እኛ ስንጠይቅ ተማሪ ሆነን ቲቸር ስንል እያላገጥን ነው። ሂዘ ቲቸር ወይም ሺዘ ቲቸር አይደል? እንደ አስተማሪ እንደሆነች አስተማሪ እንደሆነ አምነን ከኔ ትሻለሽ ከኔ ትሻላለህ፣ ይሄ ነገር አልገባኝም፣ እስቲ አስረጅኝ አስረዳኝ ብለን ስንጠይቅ በአክብሮት ነው የምንጠይቀው። አሁን እዚህ ጋር መምህር ሆይ ቲቸር ሲሉት አክብሮት ምናምን እንዳይመስላችሁ፣ በጣም እየቀለዱ ነው። የሃይማኖት ሰው እንደዚህ ይሆናል። እግዚአብሔር ካልረዳው ካልተጠነቀቀ ይሆናል። ካራክተርን አፌክት የማያደርግ ሃይማኖት ምኑን ሃይማኖት ሆኖ እንዲህ ራፍ የሚያደርግ ማለት ነው። እንደዚህ አሸዋፊ የሚያደርግ እንደዚህ አላጋጭ የሚያደርግ እምነት ይቅርብኝ። መምህር ሆይ አይደለህም ነኝ ካልክ ግን አይነት አትመልሰውም። አንተም ብሎ መምህር ነው አጠያየቃቸው። ካሳመንከን አሳመነን በሚል ሃምብል የሆነ ስፒሪት እንደሆነ በፍጹም እንዳታስቡ። በጣም ከባድ ሰዎች ናቸው እነዚህ። ትምህርታቸው መርዝ የሆነ ትምህርት ነው። ለዚህ ነው ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ሲላቸው ደቀ መዛሙርት እርሾ ኦኬ እንጀራ ስላልያዝን ነው አላልኩም አለ ጌታ ኢየሱስ። የምን እንጀራ? ወዴት ነው የምትሄዱት? ከትምህርታቸው ነው ተጠበቁ ያልኩታል። ምን ማለት ነው? ትንሽ እርሾ ሊጡ ውስጥ ከገባች ታበቀዋለች። ትንሽ የሰዱቃውያን ትምህርት፣ ትንሽ የፈሪሳውያን ትምህርት ኢየሱስ ባስተማራቸው ትምህርት ላይ ደቀ መዛሙርት ልብ ውስጥ ገባ ማለት በቃ ይበላሻል ማለት እና እንዳትታገሷቸው አይነት እኮ ነው። ደቀ መዛሙርት እንዳታስተናግዱ፣ በጣም ርጉሞች ናቸው ማለት ነው። በጣም ክፉዎች፣ ከባዶች ናቸው እነዚህ። ተጠንቀቁ ከትምህርታቸው ነው ያለው። እና ትምህርታቸው በጣም መርዝ የሆነ ትምህርት ነው። አስቡት፣ አንድን ሰው የዘላለም ሕይወት ተስፋ አለኝ ብሎ ራሱን ገዝቶ በዚህ ዓለም እግዚአብሔርን ለመምሰል እየኖረ እያለ በእግዚአብሔር ጸጋ በቃ እየታገለ እየኖረ እያለ ይመጡና የለም ከሞት በኋላ ይሉታል። የለም አርፈ ኑር፣ እንዴት ታቀልዳለህ እንዴ? የለም ይሉታል። ታዲያ ይሄ መርዝ አይደለ እንዴ? ደግሞ እነዛኛዎቹ ደግሞ ይመጣሉ። ፈሪሳውያን ደግሞ በስራ ነው የምትጸድቀው ይሏቸው። እንዴት አድርገን ያልችልም፣ በቃ ከቻልክ ካልቻልክ የራስህ ጉዳይ። ከጸጋ ነው የሚያርቁት ማለት ነው።
ሁለቱም መምህር ሆይ ሙሴ ብለው ጀመሩ። እንዴ ይጠቅሳሉ እንዴ? ይጠቅሳል እኮ የሃይማኖት ሰው እኮ ይጠቅሳል። ለዚህ እኮ ነው ዓለማዊ ምንም በቃ ዓለማዊ ምንም ኤክስፔክት ስለማይደረግ ምንም አይባልም ዓለማዊን ሰው። እነዚህ ሰዎች ግን ጥቅስም ይጠቅሳሉ። እንዳልኳችሁ ምንም አያምኑም አይደለ። 5ቱን የሙሴን መጽሐፍ እናምናለን ባዮች ናቸው። እጃቸው ላይ አለ። ስለዚህ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያለው ይሄ ነው ትክክለኛ የእግዚአብሔር ቃል በሙሴ በኩል ለኛ የተሰጠን። ይሄን እናምናለን፣ ይሄን እንቀበላለን ይላሉ። ሌላውን ግን አንቀበልም ነው። ይሄ እኮ ማለት እግዚአብሔር ከዘዳግም መጽሐፍ በኋላ መናገር አቁሟል ማለት እኮ። ይሄ ስለ እግዚአብሔር ያላቸውን ቲዮሎጂ ራሱ በጣም ነው የሚያዛባው። ያቆመ መናገር ያቆመ አምላክ ምን ይሰራላቸዋል ታዲያ? ሙሴ ብለው ጀመሩ። ኦኬ አንድ ሰው ልጅ ሳይወልድ ሲሞት ማለት ባልና ሚስት ተጋብተው ልጅ ሳይወልዱ ባልየው ቀድሞ ቢሞት ማለት ነው። ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ ብሏል ወይስ ፈጥረው ነው? ብሏል። ታች ማጣቀሻዋን ሂዱና ተመልከቱ። በትንንሿ የተጻፈችውን የመጨረሻዋን ሄዳችሁ ብታዩት የቁጥር 24 የምዕራፍ 22 ቁጥር 24 ማጣቀሻ ዘዳግም ምዕራፍ 25 ቁጥር 5 ይላል። ልክ ነው። ስለዚህ እነዚህ ሰዎች የጠቀሱት ጥቅስ አለ ዘዳግም ምዕራፍ 25 ቁጥር 5 ላይ ልክ እንደዚህ የሚል ቃል አለ። ይሄ የሚያሳየው ምንድን ነው? የሃይማኖት ሰዎች ናቸው። መጽሐፍ አለ እጃቸው ላይ። ይሄ ነው የእግዚአብሔር ቃል ብለው ነው የሚያምኑት። ስለዚህ የጠቀሱት ጥቅስ ትክክል ነው አለ። እንደዚህ ብሎ ነበር ሙሴ አሉት። አዎ ለሙሴ የሰጠን እኮ ነው የሚያዋሩት እኮ። ለሙሴ ሕግ ሰጪውን ነው እያዋሩት ያሉት፣ ግን አያውቁትም። የኪሳራ ሁሉ ኪሳራ ኢየሱስን አለማወቅ ነው። ሰው በጣም ሃይማኖተኛ ሆኖ ኢየሱስን ካላወቀ ግን ምንም በቃ ኪሳራ ነው። ሙሴ እንደዚህ ብሎ ነበር ታውቃለህ ይሉታል። ምን ብሎ ነበር? አንድ ሰው ሚስት አግብቶ አንድ ለአይሁዳዊ የተሰጠ ስርዓት ነው። ሚስት አግብቶ ልጅ ሳይወልዱ ቀድሟት ቢሞት ከሚስትየው ቀድሟት ቢሞት ወንድም ካለው ወንድሙ ዘር እንዲተካ ማለት እሱ ከሱ እንድትወልድና ደግሞ የሚገርማችሁ ከሱ ከተወለደ በኋላ እኮ በሟቹ ስም ነው ስሙ የሚወጣው ራሱ የልጁ ስም ምናምን። ትልቁ ዓላማ የዛ ሰው ስም ተረስቶ እንዳይቀር ነው። የመጀመሪያ ባሏ ተረስቶ እንዳይቀር ነው ዓላማው። ይሄንን ሙሴ ልክ ነው ሰጥቷቸዋል ለእስራኤል ልጆች ይሄንን ሕግና ስርዓት እንደዚህ አርጉ ብሏል። ሁለተኛው ወንድምየው ልክ አሁን ወንድሙ ሳይወልድ በሞቱን አይቶ ማግባት ባይፈልግስ፣ ለምሳሌ እሱ አግብቶ ቢሆን ኖር ማግባት ባይፈልግስ፣ ለሱ ሁሉ ስርዓቱ ዘዳግም 25 ከቁጥር 5 ጀምሮ ስትመለከቱ በዝርዝር ተቀምጧል። እምቢ ካለ አልፈልግም ካለ ሽማግሌዎች ምናምን ይጠሩና ቁጭ ተብሎ ከአፉ ይሰማ። አንተ እምቢ ብላል አላገባም ብላል? አዎ አላገባም ብያለሁ ብላል? አዎ ሂጂ ጫማውን ሽፍቺና ብለው የጫማ ፈቱ ቤት ይባላል ምናምን ተብሎ ሁሉ በደንብ ትክክል ነው። ስርዓቱ ቁጭ ብሎ ተቀምጧል እዛ ቦታ ላይ። የመጽሐፈ ሩት ላይ እኮ ያለው የቦዔዝ እኮ ስቴፕ እንደዚህ እኮ ሆኖ ነው እኮ መጨረሻ ቦዔዝ እኮ ያገባት እንጂ እሱ እኮ የቅርብ ዘመድ እኮ አልነበረም። የቅርብ ዘመድ ካለ ዋርሳ የሚሆን ኑኃሚንን ያግባ ተባለ። ሁሉም የሚገኝ ጠፋ። ከዛ የሩቅ ዘመድ ስለሆነ እሺ ነው ያገባለሁ ብሎ ነው ቦዔዝ ኑኃሚንን ያገባት። ማን ነው ሩትን ያገባት? የጠቀሱት ጥቅስ አለ። ግን ያንን ጥቅስ ያመጡበት ዓላማ ልክ ኢየሱስ ማቴዎስ 4 ላይ በዲያብሎስ ሲፈተን እንደተጠቀሰበት አይነት ጥቅስ ነው እዚህ ጋር የመጣው። ለካ ጥቅስም እየታወቀ ለካ ጥቅስም እየተጠቀሰ ብዙ መሳት አለ። ትስታላችሁ አላቸው። በጣም ከባድ ንግግር ነው። ስለዚህ ዘር ይተካ ብሎ ነበረ አሉት። እሺ ቁጥር 25 ልክ ነው የጠቀሱት ጥቅስ አለ ዘዳግም ላይ 7 ወንድማማቾች በእኛ ዘንድ ነበሩ። እኔ ይህን ሳነብ እነዚህ ሰዎች ፈጥረው ነው እውነት 7 እንደዚህ ነበረ ብዬ ዝም ብዬ ለማሰብ ሞከርኩኝ። አላቅም ሊኖር ይችላል። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሶስተኛው፣ 7ኛው ድረስ አሉት። ሴትየዋ ከባድ ነች። 7 አይ እኔ ለምንድን ነው እነዚህ ሰዎች ፈጥረው ነው አልኩኝ። ጉደኞች ስለሆኑ ለማጥመድ አይደለ ሊፈትኑት አይደለ የመጡት እንጂ አሁን እውነት አሁን የዛች ሴትዮ ጉዳይ ቆርቆሯቸው
ምናምን እነሱ አይቆረቁራቸው መጀመሪያም ሲጀመር የሰው ነገር የሚቆረቁራቸው ጉዶች አይደሉም። 7 ወንድማማቾች የተፈራረቁ አገቧት ሁሉም ቀድመዋት ሞቱ። አሁን በእኛ ሀገር ገፊ እንደሚባለው ማለት ነው። አሁን 7 ወንድማማቾች አግብተዋት 7ቱም ቀድመዋት ሞተው እሷ ብትቀር ምንድነው እኛ ሰፈር የሚባለው? ገፊ ነው የሚባለው። 7 ከሁሉም በኋላ ሴቲቱ ሞተች። ኦፍ ኮርስ ብረት አይደለች መቼስ መሞት ግድ ነው፣ መሞትም አለባት። በነገራችን ላይ እኔ ባይብሌን ሳጠና እንደዚህ ነው የማጠናው። እየሳቅኩ እያለቀስኩ እየጠየቅኩ እየተናደድኩ በጣም ብዙ አይነት ስሜት እየተሰማኝ ነው የማነበው። በጣም ብዙ በቃ በተቻለኝ መጠን ታሪክ ውስጥ ገብቼ ለማንበብ እፈልጋለሁና ዋት እያልኩ እንደዚህ ሆነ ከዛ እንዲሆነ ከዛ እነዚህ ሰዎች ፈጥረው ነው የእውነት ነው እያልኩ እያወጣሁ እያወረድኩ እያሰብኩ ለማንበብ እሞክራለሁ። ሞተች ሴትዮዋ። ቁጥር 28 ሁሉ አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች? በቃ ጨርሰናል ጥያቄያችንን። ከ19 ይቅርታ አይነት ጨርሰናል ጥያቄውን። በል አሁን አንተ የምትመልሰውን እንሰማለን። አትመልሰውም አይነት ነው። አትመልሰውም። ራሱ ትንሣኤ ነው እኮ እያዋራቸው ያለው። ኢየሱስን መሳት ከባድ መሳት ነው። በቃ በጣም ከባድ ስህተት ነው የሚሳሳተው ሰው ኢየሱስን ከሳተ። ሕይወትና ትንሣኤ አይደለ እሱ ራሱ ሕይወት ትንሣኤ ፈጣሪ የሆነውን ያፋጥጡታል ቆመው። አትመልሰው፣ ይሄን አትመልሰው። አሁን ምናልባት እነሱ የሚያስቡት የመጨረሻው ከእሷ ጋር የነበረው እሱ ነው ባለመብት። ልክ ሲያት እንዳትክጂ መጨረሻ ከኔ ጋር ነበርሽ ብለው እቅፍ ያረጋታል። እንዲህ አይነት መልስ ነው መቼም የጠበቁት እነሱ። አለካልክ ትንሣኤ አለካልክ። እኛ የለም ብለን ነው የምናምነው። 7ቱም ሞተዋል፣ እሷም ሞታለች። በቃ አፈር ሆነዋል፣ አብቅቷል። ከዚህ በኋላ ምንም የለም ነው የኛ አቋም። ግን የሃይማኖት ሰዎች ናቸው። ሃይማኖት አላቸው። የዘላለም ሕይወት እንዳለ ግን አያምኑ። ከሁሉ ነገር እዚሁ ነው ብለው ነው የሚያምኑት። እንደዚህም አይነት ሃይማኖት አለ። እንግዲህ ተመልከቱ፣ በመጽሐፍ ቅዱስ ውስጥ የተገለጠውን ክርስትና የዘላለም ሕይወት ዋስትና ማግኘት ይቻላል ብሎ የሚነገረውን ትምህርት እንዲህም አይነቶቹ ናቸው እንግዲህ አብረውት የሚፎካከሩትና እኛም አለን የሚሉት ከሞት በኋላ ምንም የለም ብለው የሚደመድሙ የእምነት ክፍሎች ማለት ነው። እሺ በትንሣኤ የማን ሚስት ልትሆን ነው ብለው ጠየቁት። አመላለሱ በጣም ነው የገረመኝ። የ7ቱም ነው፣ የመጀመሪያው ነው፣ የ7ኛው ነው ምናምን አይደለም የመለሰላቸው። ከባዱን ስህተታቸውን ነው የነካው። የናንተ ችግር የሚል ይመስለኛል። አሁን የናንተ ችግር እቺ ዝርዝር የሆነችው ችግር አይደለችም የናንተ ችግር። ይሄ አሁን እሱ ማን ሚስት ሆናለች ምናምን ዋናው ከባዱ ችግራችሁ እናንተ ልንገራችሁ አለ። ምን? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። የድሮ ትርጉም የኪንግ ጄምስ ትርጉም ሄዳችሁ ብትመለከቱ ኢግኖራንት ናችሁ ነው የሚለው። የእናንተ ችግር እሱ ነው የሚለው። በቃ ቅድም እንዳልኳችሁ ለሆነ ነገር ኢግኖራንት መሆን ብር ያስከፍለን ይሆናል፣ ጊዜ ያስከፍለን ይሆናል፣ ወይ የሆነ ነገር ያስከፍለን። ህይወት የሚያስከፍል ኢግኖራንት መሆን ግን ይሄ አያደርስም። ህይወትን ሉዝ እስክናደርግ ድረስ የሚያደርስ መሳት። ስታችኋል አለ ኢየሱስ። እያወራ ያለው ከሳቱ ሰዎች ጋር እንደሆነ ያውቃል። ትንሽ እንደው ቀረብ ያሉ ሊበራላቸው የሚችል ምናምን አይነት አይደሉም። ስታችሁ አሁን ዘዳግም 25ን ስለጠቀሳችሁ በጣም የምታውቁ ሰዎች ፊት እያወራሁ እንደሆነ እንደማስብ እንዳትገምቱ ነው የሚላቸው። ከሳተ ሰው ጋር ነው እያወራ ያለሁት። የሙሴን 5ቱን መጽሐፍ ምናምን እኮ ያውቃሉ። አይ የሳቱ ግን የሙሴን 5 መጽሐፍ የሚያውቁ ናቸው እነዚህ ሰዎች።
ምንና ምንድን ነው የማታውቁት ነው የሚላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁም። መጽሐፍት ማለት ምንድን ነው? በኢየሱስ ንግግር ተመልከቱ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ሲል ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ለኤማሁስ መንገደኞች ሲገለጥላቸው ጌታ ኢየሱስ ክርስቶስ እናንተ ልባችሁ ከማመን የዘገየ በመጽሐፍት እንደዚህ ብሎ አልተጻፈም? በመዝሙራት ይላል፣ በሕጉ ይላል፣ በነቢያት ይላል። ለምን አላነበውም? ኢየሱስ መጽሐፍት የሚለው እነዚህን 3 የብሉይ ኪዳን ክፍሎች ነው። ተመልከቱ። ሉቃስ ወንጌል ምዕራፍ 24 ቁጥር 44 ሉቃስ ወንጌል ምዕራፍ 24 ቁጥር 44 እሱም ከእናንተ ጋር ሳለሁ በሙሴ ሕግና 5ቱ የሙሴ መጽሐፍት ማለት ነው፣ በነቢያት ይላል። ነቢያት ማለት የትንቢት መጽሐፍ ብቻ አይደሉም። የብሉይ ኪዳን መጽሐፍት በድሮ አከፋፈላቸው ከኢያሱ ጀምሮ እስከ ሚልኪያስ ድረስ ያለውን ስትመለከቱ የነቢያት መጽሐፍት ይባላሉ። መካከል ላይ ያሉ ደግሞ የግጥም የቅኔ የሚባሉ ደግሞ 5ቱ መጽሐፍት መዝሙራት ይባላሉ። 3ቱን ጨምሮ ነው መጽሐፍት የሚለው ኢየሱስ። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ገና አልፎ ሳይሰጥ ወደ መስቀል ሳይሄድ ነግሯቸዋል። ስለ እኔ የተጻፈው ሁሉ ሊፈጸም ግድ ነው። የት ነው የተጻፈው? በሙሴ ሕግ መጽሐፍ ተጽፏል። እሺ። በነቢያቱ መጽሐፍ ተጽፏል። እሺ። በመዝሙራት ተጽፏል። እሺ። እነዚህ ሁሉ ላይ የተጻፈው ሊፈጸም ግድ ነው። ኢየሱስ መጽሐፍት የሚላቸው እነዚህን 3 ካታጎሪስ ነው። በብሉይ ኪዳን ያሉት በሙሉ ተካተው እነዚህን ነው መጽሐፍት የሚለው። ሰዱቃውያንስ 5ቱን የሙሴ መጽሐፍት ብቻ ነው መጽሐፍ ብለው የሚቀበሉት። መጽሐፍትን እና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። መሳት የእግዚአብሔርን ቃል በቅጡ ከመረዳትና ካለመረዳት ጋር በጣም ይያያዛል። አሁን ሁሉም ሰው ቢያውጅ ደስ የሚለው እግዚአብሔርን አውቃለሁ ቢል ነው። ሁሉም ሰው መቼም አላቅም ከማለት እንደው ኔጌቲቭ ነገር በራስ ላይ ከማወጅ መቼስ ማንም ሰው የሚፈልገው ምን ቢል ነው? እግዚአብሔርን አውቃለሁ፣ እግዚአብሔርን እከተላለሁ ከልጅነቴ ጀምሮ። አሁን ልንመሰክር ስንል ራሱ አሁን አንዳንድ የሚያጋጥመን ምንድን ነው? ጌታ ኢየሱስ ዞር በል ከዚህ ከልጅነቴ ጀምሮ አውቀዋለሁ ይላቸው ቢሆን ጥሩ ነበር። ግን እውነቱ እንደዛ አይደለም። አንደኛ ዞር በል ከዚህ አያስብልም። እሱም ማወቅ ራሱ የመጀመሪያው አባባል ራሱ እግዚአብሔርን የሚያውቅ እንደዚህ አይደለም። በጣም ነው ደስ የሚለው። እግዚአብሔር ይባርክ እስቲ ንገረኝ ይላል እንጂ እግዚአብሔርን የሚያውቅ ሰው ዞር በል ከዚህን ምን አመጣው? አታውቁም አለ። ኧረ ያውቃሉ። አያውቁም። እንግዲህ እሱ ነው ያላቸው። አታውቁም፣ መጽሐፍትን አታውቁም አላቸው። መጽሐፍት ማለት 5ቱ የሙሴ መጽሐፍ ብቻ አይደሉም። እንደዛ ከሆነ እግዚአብሔር ዘዳግም ላይ መናገር አቁሟል እያላችሁ ነው የሚለው ኢየሱስ። እሱ ግን እስከ መጨረሻ ሲናገር ቆይቶ አሁን ደግሞ ሁሉን ወራሽ ባደረገው በልጁ ምን እያደረገ ነው? ኦልሬዲ እየተናገረ ነው ያለ። እዚህ አክቲቭ የሆነ አምላክ፣ አሁንም በስራ ላይ ያለ አምላክ፣ እየሰራ ያለ አምላክ። እነሱ ግን ዘዳግም ላይ አቁመውታል። እና ችግራችሁ መጽሐፍት ጋር ያለ ችግር ነው አላቸው። አታቁም፣ መጽሐፍትን አታቁም አላቸው። ቀጥሎስ መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ። በጣም በጣም በተሳሳተ መንገድ ከሚተረጎሙ የመጽሐፍ ቅዱስ ክፍሎች አንዱ ይሄ ነው ብዬ ስለማስብ ነው አሁን በትኩረት ይሄን ነገር ማነሳላችሁ። መጽሐፍት ሌላ፣ የእግዚአብሔር ኃይል ሌላ አይደለም። ብዙ ጊዜ ምን ሲባል ሰማለሁኝ? መጽሐፍትና የእግዚአብሔርን ኃይል አታቁምና ትስታላችሁ ያለው ጌታ ኢየሱስ መጽሐፍት ማለት የቃል እውቀት ነው፣ ኃይል ማለት ደግሞ ፓወር ዲሞንስትሬሽን ምናምን ይላሉ። አይደለም። መጽሐፍትና የእግዚአብሔር ኃይል በዚህ ኮንቴክስት ካያችሁት እግዚአብሔር ለሙታን ትንሣኤን የመስጠት ኃይል አለው ብላችሁ ስለማታምኑ ነው እንጂ ያለው አጋንንት ስለማስወጣት አይደለም። ይሄ ክፍል የሚናገር ነጣጥሎ አንዳንድ ጊዜ የእግዚአብሔር ቃል እዛ ጋር ኃይል እዚህ ጋር ይሏችኋል። አይደለም። የእግዚአብሔርን ቃል በቅጡ ሳይረዱ የኃይል አገልግሎት አገለግላለሁ ሲሉ ሰዎች በጣም ነው የሚያስቀው። ከየት የመጣ ኃይል? ቤት በኩል የተገለጠ እግዚአብሔር
በቅዱስ ቃሉ በቅዱስ አንረዳው እግዚአብሔርን የትኛው ኃይል ነው ኤክሰርሳይዝ የሚያደርገው በእኛ አገልግሎት ውስጥ? የተገለጠ የእግዚአብሔርን ቃል ጥሶ ፕራክቲስ የሚያደርገው ነገር ሁሉ ከእግዚአብሔር ቃል ጋር ተቃራኒ ሆኖ የኃይል አገልግሎት ያገለግላል ይባላል። አሁን አንዳንድ ጊዜ አንዳንድ ሰው እንዴት ኃይል ሌላ የእግዚአብሔር ቃል ሌላ አይደለም። እዚህ ውስጥ ካመላለሱ አሳያችኋለሁ። ኢየሱስ ምን እያወራ እንዳለ እኔ የምረዳውን ማለት ነው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ኃይል ምን አመጣው እዚህ ጋር? ጥያቄው የኃይል ነው። ምን ትንሣኤ ላይ ኃይል አለ። የሞተ እንዴት ይነሳል ነው አይደል ጥያቄያቸው? የኃይል ጥያቄ ነው ይዘው የመጡት እነዚህ ሰዎች። በቃ አንድ ሰው እሺ በምድር ተወለደ፣ እሺ ይኖራል፣ እሺ ከዛ የሆነ እድሜ ላይ ይሞታል፣ እሺ የሞተ እንዴት ነው የሚነሳው? ይሄ የኃይል ጥያቄ ነው። እናንተ ሰዎች አላቸው እንዴት ነው መጽሐፍቱን የምትረዱት? እንዴት ነው በመጽሐፍት ውስጥ የተገለጠውን የእግዚአብሔርን ኃይል ያላያችሁት? እንዴ አያስነሳም ነው የምትሉት እግዚአብሔር? አዎ አያስነሳም። ግን እግዚአብሔርን ታምናላችሁ? እናምናለን። አይ እናንተ መጽሐፉን አላወቃችሁትም። ፕላስ በመጽሐፍ ውስጥ ያለውን የእግዚአብሔርን ኃይል አላወቃችሁትም። እናንተ ትንሣኤ ያቅተዋል ነው የምትሉኝ? አዎ ያቅተዋል ነው የሚሉት እነሱ። በቃ ሰው ከሞተ ሞተ። በምን ኃይል ነው ጥያቄ? በምን ኃይል ሊነሳ ነው? አንዱ ጥያቄያቸው የለም ትንሣኤ ነው። ምክንያቱም ሲጀምር ትንሣኤ ሙታን የለም የሚሉ ሰዱቃውያን አይደለም የሚለው ክፍሉ። አንዱ ጥያቄያቸው የትንሣኤ ሙታን ነው። ሁለተኛው ጥያቄያቸው ደግሞ እዛ መጋባት አለ ወይ ነው። ሁለት ነው የተጠየቀው ጥያቄ። ስለ መጋባቱም ይመልስላቸዋል። ግን ይሄ የኃይል ጥያቄያቸውን ትንሣኤ እንዴት ሆኖ ሰው ከሞተ በኋላ እንዴት ይነሳል የሚለውን ጥያቄያቸውን ሲመልስላቸው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ይሄ የጋብቻውን ጉዳይ ልመልስላችሁ መጀመሪያ። ከዛ ደግሞ የትንሣኤውን ኃይል በምን ኃይል እንደሚነሱና እግዚአብሔር ለሙታን ሕይወትን የሚሰጥ አምላክ መሆኑን እኔ ያሳያችኋለሁ። ችግር የለውም እሱን። ግን የሴትዮዋን ኬዝ ልመልሰው መጀመሪያ አለና ቁጥር 30 ላይ በትንሣኤስ አለ which means ትንሣኤ አለ ነው። ትንሣኤ አትጠራጠሩ አለ ነው እያላቸው። ግን በትንሣኤ ያው እሷም ሞተች ሰባቱም ሞቱ ይነሳሉ ካልክ የማን ልትሆን ነው አይደል ጥያቄያችሁ? ኦኬ በትንሣኤስ አለ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። አያችሁ እሱ ራሱ ትንሣኤ ስለሆነ ትንሣኤን ማብራራት ይችላል። ይሄን ሰው ቢጠየቅ ሊከብደው ይችላል። ኤክስፒሪየንስ ስላላረገው ማለት ነው ራሱ ትንሣኤ የሚባለውን ነገር። እሱ ግን ምን ይላቸው? በዛ ማግባት መጋባት የለም። እንዴት? በቃ የለማ ማለት የጾታ እንትናቸውስ ምናምን እንደ መላእክት እኮ ነው። ይኸው መልአክ ይሆናሉም አይደለም። አሁን አንዳንድ ሰው ራሱ እዛ በቃ ክንፍ እናወጣለን። ክንፍ አናወጣም። መልአክ አላለም። እንደ መልአክ ነው እንትን ይሄ ማይሞት ቦዲ ይለብሳሉ ለማለት ነው። በቃ ሌላ አይደለም። ሞት አይደለ ከዚህ ያሰናበተን። ከዛ ግን መሰናበት የለም። ምክንያቱም የማይሞት ቦዲ ነው የምንለብስ። የሚበሰብሰው የማይበሰብሰውን ይለብሳል አይደል? አንደኛ ቆሮንቶስ ምዕራፍ 15 ትንሣኤ አለ፣ ምንም ጥያቄ የለውም። ግን ያ የትንሣኤ አካል የሚጋባ ምናምን አይደለም። ማግባት መጋባት የለም። እሺ ታዲያ ማግባት መጋባት በቃ እንደ መልአክ። የሚገርመው ነገር በመልአክም መኖር አያምኑም ሰዱቃውያን። እኔ ስንቱን እንደመታባቸው በአንድ ጥያቄ። ትንሣኤውን በትንሣኤ ጉዳይ ያለውን ይመታል። የሙሴ መጽሐፍ ጋር የቀሩበትን ይመታል። መጽሐፍት አታውቁም እያለ እንደገና አሁን ደግሞ መልአክ አላቸው። አሁን ይሄ በጣም ኦፌንሲቭ ነው እነሱ። ማናምነው እንደው እንደ የሚያመጣው የሚያስብል ነው። አያምኑም። በመላእክት ኤግዚስት ማድረግ አያምኑም። ለምን? ሁሉ ነገር ቁስ ነው ለነሱ። አረ ከሰዱቃውያን መንፈስ ይሰውራችሁ። እንደ ሁሉ ነገር እዚሁ። አሁን አንዳንድ በጣም እምነት ያላቸው ወይም እምነትን ፕራክቲስ የሚያደርጉ የሚመስሉ ሰዎች ምናምን ይታያሉ። እስቲ ተቃብላችኋቸው ኤቭሪንት ናቸው ምድር ላይ እዚሁ አግኝቼ ወስጄ በልቼ ጠጥቼ ደግሞ ቦድሼ ነው ምናምን ይባል ነበር። ደግሞ እንደዚህ እዚሁ በቃ እዚሁ እንዴ ለዚሁ አትመን እግዚአብሔር እንዴ። አረ ማመን በጣም ከዚሁ ያልፋል። በጣም ያልፋል። እንደ መላእክት ነው የሚሆኑት። እና የለም ማግባት የለም።
እና የሰባቱ አትሆንም? ኧረ አይተዋወቁም ጭራሽ። የምን የሰባቱ በቃ እንደ መልአክ ነው የሚሆን። ምንም እንትኑም የላቸውም። በቃ የሚሞት ቦዲም አይደለም የሚለብሱት። በቃ ማግባት መጋባት የለም። መላእክት ጾታ ኖሯቸው ተባድነው ይጋባሉ? እንዳይጋቡም እኮ በቃ የለም እዛ። አንድ ፓስተር ባለትዳሮች እየመጡ ያማክሩታል እና እቺን ጥቅስ በተመለከተ ሲጠይቁት ሁለት የተለያየ ፊሊንግ ያላቸው ሰዎች ነው የሚያጋጥሙኝ ሁል ጊዜ ብሎ ሲናገር ሰምቼዋለሁ። አንደኛዎቹ እዚህ በጣም በትዳራቸው ደስተኞች የሆኑና ካገቡት ሰው ጋር እስከ መቼ መለያየት የማይፈልጉ ይሄ ጥቅስ ያናደዳቸዋል። እነዛኛዎቹን አውቃቸዋል። ስለዚህ አልነግራቸው። እንኳንም አልቀጠለ ደግሞ የሚሉኝ አለዋል። እዚሁ እገላገላለሁ አይደል? እዚሁ ትገላገላለህ። በቃ በጣም አደገኛ ጥቅስ ነች እቺ። እንደ መላእክት ይሆናሉ ማግባት መጋባት በዛ የለም የሚለው ያው ለመረረው አሪፍ ነው። በጣም ኢንጆይ እያደረገ ላለ ሰው ደግሞ ጌታ ራሱ ለምን ይመጣል የሚል ሁሉ አለ። ባይመጣ እኔ በጣም ኢንጆይ እያደረኩ ነው ትዳሬን፣ ስለዚህ ምን አለ ባይመጣ የሚል አለ፣ ምን አለ ቶሎ ቢመጣም የሚል አለ። ዞሮ ግን ሲመልስላቸው ያው የማይሞቱ ይሆናሉ። በዛ ትንሣኤን በደንብ ነው ያረጋገጠላቸው። እነሱ ግን አያምኑም፣ በፍጹም አያምኑም። ለማንኛውም የኃይል ጥያቄያችሁን ልመልስላችሁ ነው። አሁን ከዚህ በኋላ ያለው መልሱ ቁጥር 31 ጀምሮ ስለ ትንሣኤ ሙታን ግን አለ። በቃ የሴትዮዋ መለስኩላችሁ አይደለ? አዎ መለሰልናል። ኦኬ እሺ፣ አሁን የኃይሉን ጥያቄ ልመልስላችሁ፣ የትንሣኤውን ጥያቄ ልመልስላችሁ። በምን ኃይል ነው ሙታን የሚነሱት ነው አይደለም የምትሉት? አዎ በምን ኃይል ነው የሚነሱት? አያምኑም። ኦፍ ኮርስ ሲነግራቸውም አያምኑ። እንዴ እናንተ እኛ እኮ የእግዚአብሔርን ቃል ተሰብከን አንብበን ማመን መቻላችን በጣም እድለኞች ነን። ያቃተው ትውልድ ነበረ ማመን ያቃተው። በቃ ማመን ያቃታቸው ነበሩ። ይኸው ሰዱቃውያን። አሁን እንግዲህ እንደዚህ ፍትፍት አድርጎ አስረድቷቸው ክፍሉ ሲያል ቁጥር 33 ላይ ወይ ጉድ እንደዚያ አንብቤው አላቅም ይሄን ቃል እግዚአብሔር ይስጥልኝ አመሰግናለሁ ተባረክ ብለው አመኑ ብሎ ቢጨርስ ደስ ይለኝ ነበር። ተገረሙ ብሎ ነው የሚያበቃው። በቃ ወይ ጉድ እያሉ ሄዱ። ወይ ጉድ እያሉ ከመሄድ የጠበቀን እግዚአብሔር ይባረክ። ማመን እኮ በጣም መታደል ነው እኮ። በቃ ማመን አሁን አንዳንድ ሰው እኔ እኮ ኢየሱስን በስጋ አይኔ እንደዚህ ባየው አምነው ነበር ይላሉ። በስጋ አይን አይቶ እኮ ነው ያላመኑት። ኢየሱስን ለማመን በስጋ አይን ማየት ምናምን አይደለም፣ መገለጥ ነው። በቃ ሲገለጥ ነው፣ እግዚአብሔር ሲረዳ ሲገልጥ ነው በቃ ኢየሱስን ማመን የሚቻለው። እና በአይን ስላላየን በስጋ ስላላየን ከማመን አልጎደልንም። እግዚአብሔር ይባረክ። ስለ ትንሣኤ ሙታን ግን ቁጥር 31 ከሚያውቁት ከዘጸአት መጽሐፍ ጠቀሰላቸው። ምክንያቱም አናምንም እንዳይሉ ዘጸአት ከኦሪት ዘፍጥረት ቀጥሎ ያለ መጽሐፍ ነው። አሁን እኔ ኢየሱስ ይሄንን መልስ ስለ ትንሣኤ ሙታን ግን ብሎ ነህምያ ላይ ቢል ነህምያን አንቀበልም ይሉት ነበር። አይቀበሉማ። እንቀበላለን የሚሉት አምስቱ መጽሐፍ ውስጥ ገባና እግዚአብሔር የትንሣኤ አምላክ መሆኑን ከሞት በኋላ ሕይወት እንዳለ ለማስረዳት እጃቸው ላይ ያለውን መጽሐፍ ነው እንግዲህ የጠቀሰው። ይሄ ማለት ምንድን ነው? ለካ ሰው እጁ ላይ መጽሐፍ ቢኖርም ላይበራለት ይችላል ማለት ነው። መቼም መጽሐፍ ቅዱስን ልክ አሁን ሕግ አውጪ ወይም ሕግ ሰጪ፣ ሕግ ተርጓሚ የሚባል አለ አይደለ? እንግዲህ ሕግን ለመተርጎም ከሕግ ሰጪው ከሕግ አውጪው በላይ ማንም የለም። ኢየሱስ ማለት ሕግ አውጪም ነው፣ ሕግ ተርጓሚም ነው። ባለቤቱ ራሱ እንግዲህ እንዴት እንደሚተረጉመው ተመልከቱ መጽሐፍ ቅዱስን። አሁን መጽሐፍት ሲባል ኢየሱስ የሙሴን መጽሐፍ፣ የነቢያትን መጽሐፍ፣ መዝሙራትን ጨምሮ ነው መጽሐፍ የሚለው። ሰዱቃውያን ግን አምስቱን መጽሐፍ ነው መጽሐፍ የሚሉት። ፈሪሳውያን ጋር ብትሄዱ የሽማግሌዎች ወግ ምናምን ተጨማምሮበት ከነዛ መጽሐፎች በተጨማሪ ሌሎች መጽሐፍቶችንም ደግሞ ጨምሮ እነዚህ ጨምረዋል፣ እነዚህ ቀንሰዋል። መካከል ላይ በትክክል መጽሐፍ ቅዱስን በትክክል ያቀረበልን ጌታ ኢየሱስ ይሄ ነው መጽሐፍ ነው ያለው። ሲቀነስም አደጋ ነው፣ ሲጨመርም አደጋ ነው ማለት።
ስለዚህ እጃቸው ላይ ባለ መጽሐፍ ነው መልስ የሰጣቸው። ምን ብሎ? ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? ከየት ነው የጠቀሰው ኢየሱስ? ይሄ ኮት የተደረገ የተጠቀሰ ቃል ነው። አላነበባችሁምን ማለት እጃቸው ላይ ያለ ማንበብ የነበረባቸው፣ ማንበብ ብቻ አይደለም ፕሮፐርሊ መረዳት የነበረባቸው ጥቅስ ነው የተጠቀሰባቸው። የት ነው ያለው ይሄ? ሂዱ ታች ማጣቀሻዋን የምዕራፍ 22 ቁጥር 32 ማጣቀሻ ይልና ዘጸአት ምዕራፍ 3 ቁጥር 6 ይላል። ዘጸአት ምዕራፍ 3 ቁጥር 6 እግዚአብሔር ለማን የተገለጠበት ቦታ ነው? ለሙሴ። ለሙሴ ምን አለው? ሊልከው እግዚአብሔር ሙሴን ሊልከው ያዋራው እያለ አሁን አንተ ስትልከኝና ፈርዖን ጋር ማን ላከኝ ብዬ ምን ብዬ ነው የማወራው ሲል እኔ ማዋራህ አለው። እግዚአብሔር ነኝ አይደለም ያለው። ስራ አንደኛ ስራ ባንተ አልጀመርኩም፣ ተረጋጋ። ካንተም በፊት ሰራ ነበር። ከማን ጋር እንደሰራው ደግሞ ልንገርህ። የማን አምላክ እንደሆንኩ እንደነበርኩ አይደለም እንደሆንኩ። ፓስት ቴንስ እና ፕሬዘንት ቴንስ እናውቃለን አይደለ? አይወዝ አይደለም ያለው። የአብርሃም አምላክ ነበርኩ አይደለም ነኝ፣ አይ አም ነው እያለ ያለው። ለሙሴ ሲገለጥ እንዲህ ነው ያልኩት አለ እግዚአብሔር። ምን ብለህ ተገለጥክለት ለሙሴ? እኔ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ እያልኩ ነው ለሙሴ የተገለጥኩለት። እና ይሄንን ለሙሴ እግዚአብሔር ለሙሴ ሲገለጥ እንደዚህ ማለቱ ምን ማለት ነው? በኢየሱስ አተረጓጎም እንደዚህ ማለት ነው። እግዚአብሔር ለሙሴ ሲገለጥ አብርሃም በሕይወት አለ በምድር ላይ? የለም፣ ሞቷል። ይስሐቅ አለ? ሞቷል። ያዕቆብ አለ? ሞቷል። ሶስቱም ሞቷል ስማቸው የተጠቀሰው። ስለዚህ ለሙሴ ሲገለጥ እግዚአብሔር ታዲያ ማለት የነበረበት ምንድን ነው? የአብርሃም አምላክ ነበርኩ ነው ማለት ያለበት። ለምን? ሙታንን ነው እየጠቀሰ ያለው አይደለ? ነበርኩ። የይስሐቅ አምላክ ነበርኩ ሞተብኝ እንጂ፣ የያዕቆብ አምላክ ነበርኩ ሞተብኝ እንጂ ያን የመሰለ ልጄ እያለ ነው እንጂ ማስተዋወቅ ያለበት። ለሙሴ ራሱን ሲያስተዋውቅ የሞቱ ሰዎች እየጠራ እንዴት ነኝ ይልሃል ነው። ኢየሱስ ሲተረጉም ምን አለ? ሕያዋን ስለሆኑ ነው። ከዚህ ምድር ሚሽናቸውን ጨርሰው በሞት ተሰናበቱ ማለት ለዘላለም ሞቱ አይደለም። እግዚአብሔር የሙታን ሳይሆን የሕያዋን አምላክ መሆኑን ሲያስተዋውቅ ምን አለ? የአብርሃም አምላክ ነኝ ማለት ጨርሶ ሚሽኑን ወደ እኔ መጥቷል። እናንተ ናችሁ አብርሃም ብላችሁ ደረት መታችሁ የሸኛቶች እንጂ እሱ ወደ እኔ ነው የመጣው። ስለዚህ እግዚአብሔር የሕያዋን አምላክ ነው። ይሄ የማን ትርጉም ነው? የኢየሱስ ትርጉም ነው። እንዲህ ታዲያ መጽሐፍትን ኢየሱስ በተረጎመበት መንገድ ካልተረጎምን እንዴት ነው የማንሾቀው? እንዴት ነው ችግር ውስጥ የማንገባው? እንዴት ነው ለስህተት የማንጋለጠው? ታዲያ እንዴት ነው ያልሳቱት ሰዱቃውያን? ድብና አድርገው ነው እንጂ የሳቱት። እኔ አሁን እዚህ ጋር አያችሁ፣ ስብዕና በጣም ወሳኝ ነው። አሁን እነዚህ ሰዎች ቲቸብል የሆነ ስፒሪት ይዘው መጥተው ሊማሩ ቢሆን የመጡት በዚህ ሰዓት አሁን እናንተ እንደሆናችሁት ነበር መሆን ያለባቸዋል። ዋት ዘጸአት ምዕራፍ 3 ቁጥር 6 እንደዚህ ነው ትርጉሙ። የስ ወይኔ እስከ ዛሬ አይደለም የሚባለው ወይ ፍንክች አባቢላዋ ልጅ እነሱቴ ምንም አይነኩም። ይሄኔ ከሆነ ምንድን ነው የሚያወራው ሊሉ ሁሉ ይችላል። በቃ ኢየሱስን ማወቅ መገለጥ ነው። በእውነት መገለጥ ነው እንጂ የሰው እንትን አይደለ። እኔ እንዴት እንደምገልጸው እንደማወራው ራሱ አላቅም። ዘጸአት ምዕራፍ 3 ቁጥር 6 ላይ ያለውን ጥቅስ አውጥቶ እሺ አምስቱን መጽሐፍ ትቀበላላችሁ? የስ እንቀበላለን። ቅድም ከዘዳግም 25 ላይ ጠቅሳችሁ አይደል ጠቃይኩኝ? አዎ ኦኬ። ዘጸአት ምዕራፍ 3 ምን ትንሣኤ ያወራል ልትል ነው? የስ ተረጋጉ፣ አትቆጡ፣ ተረጋጉ፣ ላስረዳችሁ። ምን ይላለሽ? እግዚአብሔር ለሙሴ ሲገለጥ የተናገረው ምን? የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ ሲል ምን ማለት እንደሆነ ታውቃላችሁ? ምን ማለት ነው ሲባል የሕያዋን አምላክ እንጂ የሙታን አይደለም ማለት ነው። እና ትንሣኤ ያኔን የጀመረው ነው የምትለው ሲሉ፣ አዎ ትንሣኤ የአዲስ ኪዳን ኮንሰፕት አይደለም። አሁን አንዳንድ ሰው ስለ ብሉይ ኪዳን ቅዱሳን መጨረሻ ሁሉም ይጨነቃል። አሁን አዲስ ኪዳን ላይ ሆነ ይገባሉ አይገቡም? ይገባሉ። ለምንድን ነው የማይገቡት? ይኸው የሕያዋን አምላክ ነው እግዚአብሔር። ለአዲስ ኪዳኑ ተጨነቁ፣ እነሱን ተዋቸው። የአብርሃም ይስሐቅ የያዕቆብ አምላክ ነኝ አለ እግዚአብሔር። እና ለሙሴ እግዚአብሔር ራሱን ሲያስተዋውቅ
የሕያዋን አምላክ ስለሆንኩ አንተንም እምጠራ ወደ ሕያዋን ጉባኤ እንደሆነ እወቅና በቃ አገልግል እያለው ነው። የስ እድለኛ ነህ እያለው እኮ። ክብር ለእግዚአብሔር ይሁን። እግዚአብሔር ሲጠራን፣ እግዚአብሔር ሲያስጠጋን፣ እግዚአብሔር ራሱን ሲገልጥልን፣ እግዚአብሔር በእናንተ ልስራ አገልግሉኝ ሲል እኮ ወደ ሕያዋን ጉባኤ እየጋበዘ ነው። በጣም መታደል ነው ይሄ። ጌታን ማወቅ የመጨረሻ መታደል ነው። ክብር ለሱ ይሁን። ሰዱቃውያን ግን ሊፈትኑት ነውና የመጡት፣ ምንም ልባቸው አይነካም። ታዲያ እነዚህን ሰዎች የተለሰነ መቃብር ቢል ሲያንስበት ነው ኢየሱስ። አትገቡ ወደ እግዚአብሔር መንግሥት ወይ አታስገቡ ቢል እና በጣም ስትሪክት ሆኖ ቢናገራቸው ሲያንስበት ነው። ለምን? መንግስት ይዞ መጥቶ ሰዎች እንዳይገቡ በር የዘጉ ሰዎች ናቸው። እነሱ ላይ ቢቆጣ አሁን ማቴዎስ 23 ላይ ምናምን ሄዳችሁ ትመለከቱ። በጣም ስትሪክት ሲሆን ለምን ለሌላው ይራራ አልነበረም እንዴ? አንዳንድ ሰዎች ራሱ ኃጢአተኛ መሆኗን ቢያውቅ አያስጠጋትም ነበር ምናምን ሲሉ ተዋት እያለ ነይ ያመንዝራ ስታመነዝር ተገኘች ብሎ በድንጋይ ነይ የሚያስጠጋ የሚያቅፍ አልነበረ እንደ ኢየሱስ? ለምንድን ነው እነዚህ ሰዎች ላይ እንደዚህ የሚሆነው? ማንነታቸውን በደንብ ስለሚያውቅ ነው። ሰው እንደዚህ የተነገረው እንኳን ልቡ ካልተነካ ምን ሊደረግ ይችላል ታዲያ? ወደ እናንተ የተባለውን አላነበባችሁም? ምን እኔ ይህንን ያነበብኩለት ማንበብ ነበረባቸውን ነው ያልኩት አይደል? የተጠየቁት ጥያቄ ይሄ ነው። አላነበባችሁም ምን ሲላቸው ማንበብ ነበረብህ እያለ ነው። እንግዲህ እነዚህ ሰዎች የብሉይ ኪዳን መጽሐፍትን ነው አላነበባችሁም ምን የተባሉት። የኛ እኮ ጨምሯል። እኛ እኮ ተጨምሮ በ27 ተጨምሮብናል እኮ እንደው እኛስ ምን እንባል ታዲያ? አላነበባችሁም ምን? ደግሜ ላለው አላነበባችሁም ነው ምን እንባለው? እኛ ማንበብ አለብን ማለት ነው። ማለት እዚህ ጋር በቃ የምንገናኘው ነገር ሲሪየስ ቢዝነስ ነው ማለት እኮ አይደለ? ሲሪየስ ቢዝነስ ነው። እንደው እኔ እግዚአብሔር ይባርካችሁ በጣም ነው የምደነቀው። አሁን ስትመጡ እንደዚህ ስንመጣ ኦፍ ኮርስ እኔም ልካፈል እመጣለሁ። ስንመጣ እዚህ በጣም ነው የምገረመው። ለምን በሉኝ እንዴ ካለን ኮሚትመንት ሰዓታችንን ሸርፈን ማአት ነገር እንትን አድርገን ነው አይደለም የምንገኘው እዚህ። ግን ወርዝ ያረጋል፣ በእውነት ያረጋል። በቃ እዚህ ጋር የምንወስደው ሰዓት፣ የምንገናኝበት ሰዓት እግዚአብሔርን ለማምለክ እሱ ከሰጠን ነገር ለመስጠት እሱ ደግሞ እንደገና የሚጨምርልን ለመቀበል እዚህ ጋር መገናኘት ማለት ምናልባት አንዳንዱ ዛሬ እዚህ የምንወስደው ጊዜ ጥቅሙ አሁን ላይ ይታወቀን ይችላል። ምንም አትጠራጠሩ፣ ግን በህይወታችን ትልቅ ትርፍ ያመጣል። ክብር ለእግዚአብሔር ይሁን። አላነበባችሁም ምን አላቸው? ማንበብ ነበረባቸውን? የስ በቃ አያችሁ፣ እግዚአብሔርን እከተላለሁ የሚል ሰው መጽሐፍ ቅዱስ ማንበብ አለበት ማለት ነው። አለበት። አይ እኔ እንደው በቃ እለዋለሁ አይገባኝም። በቃ ሊያስረዱ የሚችሉ ሰዎች ያሉበት አካባቢ ራሱን ማስቀመጥ አለበት። የሆነ ባይብል ስተዲ ግሩፕ ውስጥ ራሱን መክተት አለበት። ቃሉ የሚነገርበት ቃሉን ተጫወተው አይደለም፣ ቃሉን የሚጫወቱ የሚነጋገሩ ሰዎች መካከል እንደዚህ አይነት ኢንቫይሮንመንት መፍጠር አለበት። የእግዚአብሔርን ቃል ወደዛ ገፍቶ እግዚአብሔርን እከተላለሁ የሚባል ነገር የለም ማለት ነው። በተሳሳተም መንገድ የእግዚአብሔርን ቃል እየተረጎሙና እያስተማሩም እግዚአብሔርን ማወቅ የለም። የኃይል ጥያቄያቸውን መለሰው። በጣም የገረመኝ ነገር እንደ ዘጸአት ምዕራፍ 3 እንኳን ባይጠቀስላቸው ለነዚህ ሰዎች ዘፍጥረት ምዕራፍ 1 ላይ ኃይል የለም እንዴ? እግዚአብሔር ሰማይና ምድርን ፈጠረ በምን ኃይል አይባልም እንዴ? መባል እኮ አለበት። እውነት እነዚህ ሰዎች ጄኒውን ቢሆኑ ጥያቄያቸው እውነተኛ ቢሆንና የኃይል ጥያቄ እውነት በትክክል የሚጠይቁ ሰዎች ቢሆኑ እኮ ዘፍጥረት 1 ላይ እኮ ኃይል አለ። ምንም እኔ አብርሃም ይስሐቅ አምላክ ነኝ የሚለውን እንኳን ትታችሁ እግዚአብሔር ሰማይና ምድርን በቃሉ ፈጠረ፣ ይሁን አለ ሆነ፣ እንትንን ፈጠረ፣ ሰውን ፈጠረ። እንዴ እዚህ ውስጥ ኃይል አለ። ተፈጥሮ የነበረ ኖሮ ሲሞት ማስነሳት ነው ከባድ ኃይል የሚጠይቀው። መፍጠር ነው። መፍጠር እኮ ነው ከባዱ። ሲፈጥር ፈጠረ የሚለውን ምንም ሳይመስላቸው አልፈው ከሞት በኋላ ህይወት አለ የሚል ትምህርት ሲያስተምር ኢየሱስ ሊሆን አይችልም አሉ። አረ እጃችሁ ላይ የነበረው 5ቱ መጽሐፍም ላይ ኃይል አለ። መጽሐፍትንና የእግዚአብሔርን ኃይል አታውቁም ማለት በመጽሐፍ ቅዱስ ውስጥ የተገለጠውን የእግዚአብሔርን ኃይል ማመን ማለት። አሁን
ሮሜ ምዕራፍ 1 ቁጥር 16 17 ጳውሎስ ሲናገር በወንጌል አላፍርም ይላል። ለምንድን ነው የማታፍረው ሲባል የእግዚአብሔር ኃይል ለሚያምኑ ሁሉ ለማዳን ስለሆነ ይላል። አያችሁ፣ ኃይል ከእምነት ጋር በጣም ይያያዛል። ለሚያምኑ ነው ያ የእግዚአብሔር ኃይል የሚሰራው። ይሄም በህይወታችን አይተናል። አመንን፣ ወንጌል አላፍርም አለ። እሺ፣ ስለማያፍር ይሰብከዋል። ይሄው ከሱ ጀምሮ ይሰበካል። በእኛም እድሜ የሚሰብኩ ሰዎች ያሉበት ቦታ ሄደን ሰማን። እውነት ነው፣ አያፍሩም። በሰበኩት ወንጌል ሰማናቸው። ሰው ጋበዘን፣ ሄደን ቸርች ሲሰበክ ሰማን። የሰበኩት ወንጌል ስንቀበለውና ስናምነው የእግዚአብሔር ኃይል ማዳንን አደረገ በህይወታችን። አይደለም? ይሄ ነው የእግዚአብሔር ኃይል ማለት። ከቃሉ የተነጠለ ኃይል የለም። ይሄን መጽሐፍ ዘግቶ ኃይል ኤክስፒሪየንስ ማድረግ የሚባል ነገር የለም። በጣም እንጠንቀቅ። አሁን በምድራችን ላይ በጣም ከባባድ የሆኑ ልምምዶች ይታያሉ። ለመጽሐፉ ግን ምንም ቦታ አይሰጥም። አረማት ነገር ነው የሚባለው። አልደግመው እንግዲህ ይሄን ዞር ያደረገ ኃይል ከየት የመጣ ኃይል? የዘላለም ህይወት ዋስትና እንዳለን አምነን ራሳችንን ገዝተን እግዚአብሔርን በመምሰል የምንኖረውን ኑሮ እየኖርን እያለን ከየት የመጣ ኃይል እንደሆነ አላቅም። መጽሐፉን ወደዛ የሚያደርግ ሁሉን ነገር እዚሁ የሚያደርግ አይነት ኃይል እየመጣ ነው። የጌታ ኢየሱስ ክርስቶስ ግን አመላለስ ስታዩት መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ ሲል ኃይል ሌላ መጽሐፍት ሌላ አይደለም። መጽሐፍ ውስጥ የተገለጠውን የእግዚአብሔርን የማዳን ትንሣኤ የመስጠት ኃይልን የጠቀሰላቸው አብርሃም፣ የይስሐቅ፣ ያዕቆብ አምላክ ነኝ ሲል የትንሣኤ አምላክ መሆኑን እየገለጠ አይደለም? ታዲያ የትንሣኤ ኃይል እግዚአብሔር ጋር የለም አለ ነው። ከዛ እነሱስ በትምህርቱ ተገረሙ ብሎ ያበቃል ታሪኩ። በቃ ምን አለ አመኑ ቢል የኔ ዊሽ ነው እሱ። በቃ ዊሽ ሆኖ ነው የሚቀረው። አላመኑ። ጭራሽ አንድ ህግ አዋቂ ይላል ከዛ በኋላ ደግሞ ሊጠይቀው ማለት ነው። ፈሪሳውያንም አልቻላችሁም፣ ሰዱቃውያንም አልቻላችሁም፣ የሄሮድስ ወገኖችም አልቻላችሁም፣ በቃ እኔ ነኝ የማፋጥጠው ብሎ ህግ አዋቂ ደግሞ መጣ። እንዴት ነው ብሎ ጀመረ ደግሞ እሱ። ያው ለሱም የሚሰጠው መልስ አለ። ከዚህ በኋላ ነው ምዕራፍ 23 ላይ በጣም ጠንካራ ንግግር በእነሱ ላይ መናገር የጀመረው ኢየሱስ ክርስቶስ። አትገቡም አላቸው። አትገቡም። እቺን ይዤ የመጣኋት መንግስት ያልጠበቃችሁ ሰው ይገባባታል፣ እናንተ ግን አትገቡም። አያችሁ፣ ፈተና መሳት አንድ ነገር ነው። አሁን ለምሳሌ አደባባዮች ምናምን አሉ። በመኪና ስንሄድ የመጀመሪያው መዞሪያ ብንስት ምንም አይደለም፣ አንድ የሆነ ማይል ሄደን ሁለተኛውን እንዞራለን። የዘላለም ህይወት ላይ መሳት ግን በጣም ከባድ። ምን ተረፈው? አንድ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? እዚህ መጽሐፍትን ማጥናት ወርዝ ያደርጋል። በሳምንት ውስጥ እግዚአብሔር ከሰጠን ጊዜ እሁድ የሆነች ሰዓት፣ አሁን እንደዚህ አርብ የሆነች ሰዓት፣ ሌላ ደግሞ በሰፈርም በምንም ደግሞ ህብረት የምናደርግበት ካለ ደግሞ የሆነች ሰዓት መስጠት በጣም ወርዝ ያደርጋል። ለምን? ጉዳዩ ሲሪየስ ነው። ከዘላለም ህይወት ጋር የሚያያዝ ነገር። ዘላለም ህይወት ብስትም ልሳት ይባላል እንዴ? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ከተባሉ እነሱ ለምናምን ለኛ ደግሞ መጽሐፍትንና የእግዚአብሔርን ኃይል እናውቃለንና እንገሰግሳለን ነው። ክብር ለእግዚአብሔር ይሁን። እንጸልይ።